ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይሄንን የመሰለ ቆንጆና የሚጣፍጥ የቅቅል አሰራርን ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ላይክና ሼር እያደረጋችሁ ቪዲዮ ለሌሎች እንዲደርስ በማድረግ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገኝን ግብአት አዘጋጅቻለሁ። ቪዲዮ እንዳይረዝም ሁሉንም ግብአቶች አዘጋጅቼ ነው ማሳያችሁ። እዚህ ጋር እንደምትመለከቱት የበሬ ጎድን ስጋ አለኝ። የበሬ ይሁን የፍየል የበግ ማንኛውንም ስጋ መጠቀም ትችላላችሁ። ይኸው እንደዚህ አዘጋጅቻለሁ እኔ። በመቀጠል የሚያስፈልገኝ ግብአት ላሳያችሁ። የባሮ ሽንኩርት እንደዚህ ከፍ ከፍ አድርጌ ከትፌ ያዘጋጀሁት ባሮ ሽንኩርት ነው። ወይም አረንጓዴ ሽንኩርት መጠቀም ትችላላችሁ። ይሄ ደግሞ ቀይ ሽንኩርት ከፍ ከፍ አድርጌ ከትፌዋለሁ። እሱንም ቃሪያ በኋላ ስለምከትፈው፣ እርጥብ ቅመም፣ ነጭ ሽንኩርትና ዝንጅብል እንዲሁም ነጭ ቅመም የተፈጨ ማለት ነው። የተፈጨ ነጭ ቅመምና እርጥብ ቅመም። እዚህ ጋር ደግሞ እርጥብ የበሶ ብላ ፍሬ አለኝ። ከዛ በኋላ ወደ አሰራሩ ስንሄድ ድስት እንጥድና ውሃ በርከት አድርገን እናደርጋለን። መጀመሪያ ስጋውን ገንፈል አድርገዋለሁ እኔ። የመጀመሪያው ገንፈል ሲል እደፋውና ከዛ ነው መቀቀል የምጀምረው ማለት ነው። ስጋውን እንደዚህ አድርገን እንጥደውና እንዲፈላ እናደርጋለን። ቪዲዮ ከሰራሁ ብዙ ጊዜ ስለሆነኝ ቪዲዮ ለሌሎች እየደረሰልኝ አይደለምና ላይክ እያደረጋችሁ እናንተ ሰብስክራይብም ያላደረጋችሁ ሰብስክራይብ በማድረግ ቪዲዮ ለሌሎች እንዲደርስ አግዙኝ። ድስቱ አነስ ስላለኝ ሌላ ድስት ቀይር ያለው እንደምትመለከቱት እንግዲህ ከድነውና እስኪፈላ ድረስ እጠብቀዋለሁ። ይሄው እንደዚህ ሲፈላ የመጀመሪያውን እንደፈዋለን። ያያችሁት ብዙ የለውም፣ ግን አንዳንድ ጊዜ በጣም ብዙ ነው። እንደዚህ ስታገነፍሉ ከላይ ጥቁር ይልና እንትን የሚለውን እንደፈዋለን ማለት ነው። ከዛ በኋላ እንደምትመለከቱት የመጀመሪያውን ያገነፈልኩበትን ውሃ እደፋውና አጥቤ ስጋውን እንደገና ድስት ላይ እንደዚህ አድርገዋለሁ። አያችሁ፣ አገነፈሉት። ከዛ በውሃ ለቅለቅ አድርጌ እንደገና ሌላ ውሃ ጨምሬ እቀቅለዋለሁ ማለት ነው። ዝናብ እየጣለ ስለሆነ አንዳንድ ድምጽ ከገባብኝ እንግዲህ ይቅርታ ጠይቃለሁ። ከዚህ በኋላ ክድና አድርጌ አልፎ አልፎ እያማሰለው ግማሽ ብስል እስከሚሆን ድረስ፣ ሙሉ ለሙሉ ሳይሆን የሚበስለው ትንሽ በሰል እስከሚልልን ድረስ ከድነን እንቀቅለውና ሌሎቹን ግብአት ደግሞ እንጨምራለን። አያችሁት? አሁን ይሄ ብዙም አልበሰለም፣ ደግሞ በጣምም አልቀረውም። ከዛ በኋላ ሽንኩርት እጨምራለሁ። መጀመሪያ ብቻውን ነው የቀቀልኩት ማለት ነው ስጋውን። ከዛ ባሮ ሽንኩርቱን፣ እዚህ ጋር ሌላው ሰለሪ የሾርባ ቅጠል መጨመር ትችላላችሁ። በትንሹ የሾርባ ቅጠል መጨመር ትችላላችሁ። ነጭ ሽንኩርትና ዝንጅብል እርጥቡን ጨመርኩ። ሁሉንም ግብአቶች አሁን ነው የምጨምረው። ከነጭ ቅመምና በሶ ብላ ቃሪያ ውጪ ሁሉንም እጨምራለሁ። ጨው እንደ ፍላጎታችን፣ ያው በኋላ ስለምናስተካክለው አሁን አነሳ አድርገን መጨመር ነው ጨው። ከዛ በመቀጠል እርድ ነው የምጨምረው። እርድ ከፈለጋችሁ መጨረሻም ላይ መጨመር ትችላላችሁ፣ እንደ ፍላጎታችሁ ነው። ሰብስክራይብ ያደርጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብ አድርጉ። ላይክ እያደረጋችሁ ቪዲዮን ተመልከቱ። ከዛ በመቀጠል ቅቤ ነው የምጨምረው። የዚህን የቅቤ አነጣጠር ከፈለጋችሁ ለበዓል የሚሆን ቆንጆ የቅቤ አነጣጠር የሚል ቪዲዮ ከዚህ በፊት ሰርቼላችኋለሁ። ሰርታችሁ ሞክሩት። በጣም ቆንጆ የቅቤ አነጣጠር ነው። በዚህ አጋጣሚ እንድትመለከቱት ጋበዝኳችሁ። ከዛ በኋላ ሁሉንም ግብአቶች ጨምሬ ከጨረስኩ በኋላ በደንብ አድርጌ እቀላቅለዋለሁ። ሁሉንም እንደዚህ አንድ ላይ ከስጋው ጋር እንቀላቅለዋለን። በጣም ቀላል ነው፣ ግን ቆንጆ የቅቅል አሰራር ነው ማሳያችሁ። ሌላው ደግሞ አነስ አነስ ተደርጎ የተከተፈ ስጋ ብትጨምሩበት በጣም ቆንጆ ነው። ስጋውን ጨምራችሁ አጥንቱን ለብቻው፣ ስጋ ደግሞ ትንሽ ለብቻው ከትፋችሁ ብትጨምሩበት አሪፍ ነው ላለሁ።
እኔ ለዛሬ በአጥንት ብቻ እየሰራሁ እያሳየኋችሁ ነው፣ በጎድኑ ብቻ ማለት ነው። ከዛ እንደዚህ በስሎልኛል። ያው እንዳልኳችሁ ነው። እኔ ቪዲዮን እቆራርጣለሁ። ሁሉንም ቪዲዮ አላሳያችሁም ስለሚረዝም፣ ልክ ሲበስል አሳየኋችሁ። ይሄው ከዛ ነጭ ቅመም ነው የጨመርኩት። ነጭ ቅመሙን ጨምሬ ከዛ ትንሽ አንተከትከዋለሁ። ከዛ ቃሪያ፣ በጣም ቆንጆ መረቅ ነው ያለው። ቃሪያውን ከነፍሬው ትንሽ ቃጠል ያለ ጣዕም እንዲኖረው ከነፍሬው ጨምሬዋለሁ። እናንተ ግን ማውጣት ትችላላችሁ። እንጀራ ስለምፈተፍትበት ከፈለገው ትንሽ ቆረጥ ያለ ጣዕም እንዲኖረው ቃሪያውን ከነፍሬው ጨምሬ ያቃጥላል ማለት ነው። ከዛ ቃሪያውን ጨምሬ እሳቱን አጠፋለሁ። ከዚህ በኋላ በጣም ነው የሚጣፍጠው። እንደዚህ እንግዲህ ለበዓል መጪው በዓል ነውና እንደዚህ ቅቅልን ደግሞ ቆንጆ አድርጋችሁ ስሩት፣ ሞክሩት፣ ትወዱታላችሁ እርግጠኛ ነኝ። ከዛ በኋላ እንደዚህ ትንሽ ቃሪያውን ጨምሬ ትንሽ ካቆየሁት በኋላ በሶ ብላውን ነው መጨረሻ ነው የምንጨምረው። ፍሬው እንዳይረግፍብን መጠንቀቅ አለብን፣ የበሶ ብላው ፍሬ ማለት ነው። ከዚህ በኋላ ትንሽ እንከድነውና አማስለት በደንብ እንዲዋሃድ ከደና አድርገን ለገበታ ማቅረብ ነው። በጣም ቆንጆ ነው። ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። 100 ሺህ ልደርስ ትንሽ ነው የቀረኝና አግዙኝ። ከዚህ በኋላ እንግዲህ እንደዚህ ቆንጆ ሆኖ ደርሶልኛል። ለገበታ ማቅረብ ነው። ቆንጆ ሆኖ በስሏል። አያችሁት እንዴት እንደሚያምር። የቅመማ ቅመሙ ሽታ የጨመርኳቸው ግብአቶች ሁሉ በጣም ቆንጆ ሆኖ እንዲጣፍጥ አድርገውልኛል። እንግዲህ እንደዚህ ቅቅልን ቆንጆ አድርጋችሁ አጣፍጣችሁ መስራትና መጠቀም ትችላላችሁ። ከዚህ በኋላ ለገበታ ማቅረብና መመገብ ነው። እንደዚህ አድርጌ እንግዲህ የሰራሁትን ቅቅል በዚህ መልኩ ጨርሻለሁ። ስለተከታተላችሁኝ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምመለስ ድረስ ሰላማችሁ ይብዛ። መልካም ጊዜ ይሁንላችሁ። ቻው